ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ። ስለ ኃጢአታችን እርሱ ራሱ በሥጋው በመስቀል ላይ ተሰቀለ። የቅዱስ ጴጥሮስ አንደኛ መልእክት ምዕራፍ 2 ከቁጥር 44 ላይ የምናገኘው ቃል ነው። በቅድሚያ የቤተ መቅደሱ አገልጋዮች ሁላችሁም በየማይረጋችሁ እግዚአብሔር ስለኛ የከፈለውን ዋጋ ለመረዳት ለማሰላሰል ስለተከፈለልንም ሁሉ ልታመሰግኑ የመጣችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። እስካሁኗ ሰዓት በረድኤት ያልተለየን በዕድሜያችን ላይ ዕድሜ በመጨመር ለዚች ዕለት ሰዓት እንድንበቃ የፈቀደልን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር በድጋሚ ይመስገን። በአማርኛም በግዕዝ ቋንቋም የሚነበብልን ነቢያት የእግዚአብሔር ልጅ እኛን ከሰማየ ሰማያት ወርዶ ከሰው ተወልዶ ተሰቅሎ በሞቱ ሞታችንን ሽሮ እንደሚያድነን የተናገሩትን የትንቢት መጽሐፍ እንዲሁም በዚህ ትንቢት መሰረት ኢየሱስ ክርስቶስ ወርዶ ተወልዶ አጠቃላይ 3 ዓመት ከ3 ወር እኛን ለማዳን ያደረገውን እንቅስቃሴ የከፈለውን ዋጋ ምን ይመስል እንደነበረ ነው መጻሕፍቱ የሚያስረዱት። በግዕዝም በአማርኛም እያነበብነው ያለው የመጽሐፉ አጠቃላይ ጽንሰ ሐሳብ ማዕከሉ ይሄ ነው። ይህን በተመለከተ አባታችን ቅዱስ ጴጥሮስ ሰው ምን ያህል ክቡር ፍጡር እንደሆነ ራሱ የእግዚአብሔር ልጅ ወርዶ ቤዛ ወይም ለውጥ የሆነለት ስለመሆኑ አስተምሮ ያስተማረውን በጽሑፍ ሲያስቀምጥ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ። ስለ ኃጢአታችን እርሱ ራሱ በሥጋው በመስቀል ላይ ተሰቀለ። ስለ ኃጢአታችን፣ ስለ ኃጢአቱ አይደለም፣ ስለ በደሉ አይደለም። ክርስቶስ የተሰቀለው በደል ኑሮበት ወንጀል ኑሮበት በወንጀሉ በኃጢአቱ የተሰቀለ የተገረፈ የተቸነከረ አይደለም። እኛን ኃጢአተኞቹን በኃጢአት የሞትነውን ለማዳን ሲል ነው የተሰቀለው።
እና ይህን ሲናገር አባታችን ቅዱስ ጴጥሮስ ስለ ኃጢአታችን እርሱ ራሱ፣ በጣም ልብ ብላችሁ ይዩትማ፣ እርሱ ራሱ በሥጋው በመስቀል ላይ ተሰቀለ። አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅነነ። በመልአክ አይደለም፣ በተወካይ በአማላጅ አይደለም፣ ራሱ ኢየሱስ ክርስቶስ መጥቶ ያድነናል እንጂ ተብሎ በነቢያት እንደተነገረው መሰረት እኛን ያዳነን በተወካይ አይደለም። መልአክ ልኮ አድንልኝ 5500 ዘመን ከወደቁበት የደይን ስፍራ የመከራ ስፍራ አድን ብሎ አላከም። ሌላም ከቀደሙት አባቶቻችን እነ አብርሃምን በመላክ እነ ኢሳይያስን እነ ኤርምያስን በመላክ አይደለም ያዳነን እና በተወካይ አይደለም የዳነን። ሌላ ተወካይ ተልኮ አልተሰቀለልን። ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነውና ስለኛ የተሰቀለው። ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ፣ ስለ ኃጢአታችን እርሱ ራሱ ኢየሱስ ክርስቶስ በሥጋው በመስቀል ላይ ተሰቀለ። ከመ ያውፅአነ እምኃጣውኢነ፣ በኃጢአት ከመጣብን ፍዳ ነፃ ያደርገን ያወጣን ዘንድ። እስመ በቁስለ ዚአሁ ሀየውክሙ ቁስለክሙ፣ በዚህ ሁኔታ በሱ ቁስል እናንተ ተፈውሳችኋልና። አዎ እንዘ ትሳኰዩ ከመ አባግ፣ እረኛ እንደሌላቸው በጎች፣ መሰማሪያ እንዳጡ በጎች ስትቅበዘበዙ ሳለ በእርሱ ቁስል እናንተ ተፈውሳችኋልና። ወይእዜኒ ግብኡ ሀበ ኖላዊክሙ ወዐቃቢሃ ለነፍስክሙ፣ ስለዚህ አሁን ወደ ነፍሳችሁ እረኛና ጠባቂ ተመለሱ። በሱ ቁስል እናንተ ተፈውሳችኋል። ተቅበዝባዥ በነበራችሁበት ሰዓት ስትቅበዘበዙ ሳለ በሱ ቁስል እናንተ ተፈውሳችኋል። ስለዚህ ወደ እረኛችሁ ወደ ነፍሳችሁ ጠባቂ አሁን ተመለሱ፣ አሁን ኑ እያለ አባታችን ቅዱስ ጴጥሮስ በዘመነ ስብከቱ በሚያገለግልበት ዘመን ለነበሩትም ከዛም በኋላ ለእኛም ከእኛም በኋላ ለሚመጡት ለሰዎች ልጆች ይህን የምስራች ጽፏል። እሱ ስለ ኃጢአታችን ራሱ ተሰቅሏል። በእንጨት ላይ ተሰቅሏል። ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን፣ ስለ መተላለፉ ሳይሆን ስለ በደሉ ሳይሆን ስለ በደላችን፣ ስለ መተላለፋችን፣ ስለ እኛ እርሱ ራሱ ስለ እኛ እሱ ራሱ። ይህን በደንብ ልብ ብለን እንደ አረፍተ ነገሩን ብናየው ምን ያህል እንደሚያጽናና፣ ምን ያህል እንደሚያስደስት፣ ምን ያህል ሰው ክቡር እንደሆነ ነው የሚያሳየው። እርሱ ራሱ ስለ እኛ ተሰቀለ የሚለው ትልቅ ነገር ነው። ስለ እኔ፣ ስለ አንተ፣ ስለ አንቺ የተሰቀለው ሩቅ ብእሲ ተራ ሰው አይደለም። የእግዚአብሔር ልጅ ነው። ቤዛ የሆነን ለውጥ የሆነን መሰቀል የሚገባን መገረፍ የሚገባን እኛ ነበር። በደለኞቹ ኃጢአተኞቹ እኛ ነበር። እኛን ወክሎ ግን የተሰቀለው የእግዚአብሔር ልጅ ነው እና ይሄን ስናስበው ሰው ምን ያህል ክቡር ነው፣ ምን ያህል ክቡር ፍጡር ነው።
በፈጣሪው ዘንድ ምን ያህል የተወደደ ነው። እንዴት እንወደዳለን? እግዚአብሔር ከሰማይ እየወረደልን፣ እግዚአብሔር ስለኛ የተሰቀለልን፣ ስለኛ በሞቱ ሞታችንን የገደለልን ምን አይነት የተከበርን ፍጡራን እንደሆን ነው የሚያሳየው በእግዚአብሔር ዘንድ። እግዚአብሔር ለእኛ የሰጠውን ቦታ ያህል እኛ ለእኛ ባንሰጥም እንኳ እግዚአብሔር ግን የሰጠን ቦታ ትልቅ ነው። ስለዚህ በዚህ መሰረት ተሰቀለ በእኛ በደል ስለኛ። እውነትም ነው። ቅዱሳት መጻሕፍትን ወንጌላውያኑ እንደጻፉልን ስናነብ ኢየሱስ ክርስቶስ በደል ተገኝቶበት አልተሰቀለም። በደል ተገኝቶበት አልተሰቀለም። እኛን በማዳን ስራ ላይ እያለ፣ የሰውን ልጆች በማገልገል ላይ እያለ፣ የታመሙትን በመፈወስ፣ የተራቡትን በበረከቱ በማጥገብ፣ በአጋንንት አሽከላ የታሰሩትን ከአጋንንት እስራት ነፃ በማድረግ በመፍታት ከዛም አልፎ ደግሞ የሞቱትን በማንሳት በእንዲህ አይነት አገልግሎት ላይ ብቻ እያለ ነው የተሰቀለው። የማንንም ጥቅም ወስዶ የማንንም መብት ተጋፍቶ ተሰቀለ አላለንም። እንኳን ቅዱሳን ሐዋርያት ይቅርና ጲላጦስ አጥንቶ መርምሮ ፈትሾ የደረሰበት ነገር ቢኖር ንጹሕ መሆኑን፣ ኢየሱስ ክርስቶስ ንጹሕ ሆኖ ነው የተሰቀለው። በዘመኑ የሊቃውንቱ ስብስብ፣ የፈሪሳውያን ስብስብ፣ የምሁራኑ ስብስብ፣ የካህናቱ የሰዱቃውያን ስብስብ ኢየሱስ ክርስቶስን አንድ ሁነው ነገሮችን በሐሰት ከፖለቲካ ጋር በማያያዝ የሰቀሉት አጥፍቶ አይደለም። በጎ ነገር በመስራቱ፣ የታመሙትን በመፈወሱ፣ በአጋንንት አሽከላ የተያዙትን ነፃ በማድረጉ፣ ብሎም ደግሞ እንደ አልዓዛር ያሉትን ሰዎች ከመቃብር በማስነሳቱ በዚህ እኛ ብቻችንን ቀረን፣ ብዙ ሰው ወደደው፣ አገልግሏልና፣ ሰርቷልና፣ በጎ ነገር አሳይቷልና፣ በጎ ነገር ያየ ሰው ተከተለው፣ በጎ ነገር የተደረገለት ሰው ወደደው፣ ተወደደ፣ ተከታዩ በዛ። ስለዚህ የእኛ ተሰሚነት ቀዘቀዘ፣ የእኛ ተወዳጅነት ቀነሰ፣ ብቻችንን ቀረን በሚል ነው። በተለይ ከአልዓዛር ሞት በኋላ ብዙ ሰዎች በኢየሱስ ክርስቶስ አምነዋል። አልዓዛርን ከመቃብር አልዓዛር አፍአ እመቃብር፣ አልዓዛር ሆይ ከመቃብር ወደ ውጭ ውጣ ብሎ መመሪያ ሰጠ። ይህን መመሪያ በሰጠ ጊዜ አልዓዛር እጅግሩ በከፈን ክር እንደታሰረ፣ ሰውነቱ በከፈን ጨርቅ እንደተጠቀለለ፣ ፊቱ ሁሉ እንደተጠቀለለ ከመቃብር ምዝዝ ብሎ ወጥቶ ቆመ ነው የሚለ። አብሮ የነበረው ይህን ተአምራት ይህን ድንቅ ሥራ ያየው ዮሐንስ ይጽፍልን እና ይህን ያዩ ማርታን ለማጽናናት የአልዓዛርን እህቶች ማርታን ለማጽናናት መጥተው የነበሩ የአይሁድ ማህበረሰብ አመኑበት። ይህን ድንቅ ሥራ አይተዋልና፣ ይህን ድንቅ ነገር አይተዋልና ተመልክተዋልና። ይህን የሰሙ ፈሪሳውያን ይሄ ሰው ትልልቅ ሥራ እየሰራ ነው፣ ድንቅ ነገር እየሰራ ነው፣ ምን እናድርግ? ወእመኒ ሀደግናሁ ከመዝ ኩሉ የአምን ቦቱ። ብዙ ሰው እያመነበት ነው። አሁን ዝም ብለን የምናየው ከሆነ
ቀጣይ ብዙ ሰውም ያምንበታል። እና ምን ማድረግ አለብን? እንዲህ ከሆነ ሕዝብ እያሳመፀ ነው በሚል ቅኝ ገዦቻችን ሮማውያን ሕዝባችንን ያንገላቱብናል አሉ። ምክንያት መቼም የሁሉ መደበቂያ ይኸው መከረኛ ሕዝብ ነው። የወንበዴው ሁሉ መደበቂያ በቃ የተለየ የግል ፍላጎት ያለው ሁሉ መደበቂያው ሕዝብ ነው። በዛ ዘመንም ጭምር ጥቂት ሰዎች ናቸው ለሕዝብ የሚያስቡት። እንደዛ አሉ። ሰብአ ሮሜ የሮም ሰዎች መጥተው ይህን ሕዝብ ያንገላቱብናል አሉ። አይ ይሄ ከሚሆን መደረግ ያለበትን ልንገራችሁ አለ ቀያፋ። ይሄ ይሰነ አሃደ ብእሴ ንቅትል ወይሙት ህየንተ ሕዝብ እሜታጎል ፍሉ ሕዝብ። ብዙ ሕዝብ ከሚጠፋ ስለ ብዙ ሰዎች አንድ ሰው ብንገድልና ቢሞት ይሻላል እና ይህን ሰው እንግደለው አለ። ይሄን ከአልዓዛር ሞት በኋላ ነው የተነጋገሩት። ከዛ እየቀጠለ ወደ ኢየሩሳሌም በሚመጣ ሰዓት አልዓዛር የተነሳበት ወሬ ትኩስ ነበረ እና ብዙ ሰው አውቋል፣ አምኖበታል። ወደ ኢየሩሳሌም የሆሳዕና የምንለው በዓላችን ሲገባ ብዙ ሰው የተቀበለው ተዘጋጅቶ ብዙ የቲፎዞ ስራ ተሰርቶ አይደለም። በአልዓዛር ላይ ያደረገውን በሌሎችም ህመምተኞች ላይ ያደረገውን በጎ ነገር በዛም ላይ ትህትናውን የሰማ ሰው የተመለከተ ሰው በቃ ይሄ አዳይ ነው አለ። በአህያ ተጭኖ ሲመጣ ወደ ኢየሩሳሌም ሲገባ እንደምታውቁት በፊትም በኋላም ያለ ሰው አሁን መድኃኒት መባል ሆሳዕና ማለት መድኃኒት ማለት ነው። በአንድ በኩል ግስም ወርድም ቃልም ነው የሚባለው። ቋንቋውን የሚያውቁ ሰዎች እንደጻፉልን ሆሳዕና ማለት በአንድ በኩል አሁን አድን ኦ እግዚኦ አድኅንሶ የሚለው በመዝሙረ ዳዊት መዝሙር 117 ቁጥር 25 ላይ ያለውና ሆሳዕና ማለት አንድ ነው ይላሉ። ኦ እግዚኦ አድኅንሶ አቤቱ አሁን አድን የሚል ቃል አለ መዝሙረ ዳዊት ላይ። ያ ሆሳዕና በማለት ይተረጎማል። አሁን አድን ማለት ነው። እና ፈሪሳውያን ይሄንን ይመለከቱ ነበረ። ሕዝቡ አሁን አድን የዳዊት ልጅ መድኃኒት መባል ለአንተ ይገባል እያለ ሕዝቡ ይዘምራል፣ ጨርቁን ያነጥፋል። እንዲያው አንተ የተቀመጥክባት አህያ መሬት መንካት እንኳ አይገባትም በሚል ብዙ ሰው ጋቢውን እያወለቀ ልብሱን እያወለቀ ኮቱን እያወለቀ ጃኬቱን እያወለቀ ያነጥፋል። እንግዲህ ደግሞ ጃኬት የሌለው ይሆናል የዛፎችን ቅርንጫፍ እየቆረጠ ያነጥፋል። እንደው አገር ታወከችን የተባለው በቃ ይሄ የጥቂት ሰዎች መታመምን ለማሳየት ነው። በዚህ ሁኔታ ኢየሱስ ክርስቶስ የሆሳዕና ቀን ሕዝብ ሲቀበለው ፈሪሳውያን፣ ሰዱቃውያን የበለጠ ደነገጡ። ከዚህ በዓል በኋላ ምንድን ነው ያሉት? እርስ በርሳቸው ሲነጋገሩ ትርየእዩኑ ከመ አልቦ ዘትበቁዑ፣ እንግዲህ በኋላ የምትጠቀሙት ነገር እንደሌለ አታውቁም? ናሁ ኩሉ ዓለም ተለወ ድኅሬሁ፣ ዓለሙ ሁሉ ሰው ሁሉ እሱን ተከትሎት ሄደ። ብቻችንን ቀረን፣ ተከታይ የለንም፣ ሰሚ የለንም ማለታቸው። እንደዚህ መባል ነበረበት። ሰው ከሰራ፣ ሰው በጎ ሰው ከሆነ ሰይጣን ብቻ ነው የማይወደው፣ የሰይጣን ማደሪያ ብቻ ነው የማይወደው። ሁሉም ሰው በጎ ቢሰራ ደጋፊ ያለው፣ ሰይጣንና የሰይጣን
ማደሪያዎች ካልሆኑ በስተቀር ነበረው እና ማንም ሰው በጎ ቢሰራ ባለበት የራሱ የሆነ አቃፊ፣ ደጋፊ፣ አይዞባይ አለ። በጎ ከመስራት ይልቅ በጎ የሰሩ ሰዎች ሲወደዱ መጥላት ስራቸው የሆኑ ሰዎች ያኔም አሁንም አለ። በዚህ ሁኔታ ተለውጦ ነገር ሁሉ ወንጀለኛ፣ ለመንግስት የሚያሰጋ፣ ግብር እንዳይከፈል የሚከለክል በማለት ህዝብ የሚያሳምፅ እንደሆነ ተደርጎ ተላልፎ ተሰጠ። በመስቀል እንዲቀጣ ተወሰነበት፣ ምንም በደል ሳይኖርበት። በዚህ መሰረት መስቀሉን ተሸክሞ ወደሚሰቀልበት ቦታ እንዲሄድ ተደርጎ የሚሰቀለው ሰው መስቀሉንም ተሸክሞ ነው የሚሄደው ወደሚሰቀልበት ቦታ። የግፉ ግፍ የሚሰቀለው ያለ በደሉ ነው። እንደገና የሚሰቀልበትን መስቀል ተሸክመ ሄድ የተባለው ራሱ የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጣ። ቀራንዮ ሲደርስ ማለት ሁለቱን እንጨት አመሳቀሉና በምስማር መቱት፣ አያያዙት። ከዛ ላይ አጋድመው ኢየሱስ ክርስቶስን በችንካር ከእንጨቱ ጋር አያያዙት፣ ሰፉት እና ተሰቀለ ሲባል አንድ ግስ ነው። እንደው ዝም ብሎ አንድ ወርድ መጥራት መስቀል ማለት በጣም ቀላል ነው። ግን አስቡት፣ አጋደሙት። ቀኝ እጁን፣ ግራ እጁን፣ እግሩን ከእንጨት ጋር በገመድ ሳይሆን በምስማር ነው ያያያዙት፣ በችንካር ነው ያያያዙት። በሱ ቁስል እናንተ ተፈውሳችኋል የሚለው ለዚህ ነው። አስቡ፣ እሾህ ሲወጋን የሚሰማንን ማለት መድኃኒት የምንወስድበትን መርፌ እንኳ ስንወጋ ምን ያህል እንደሚሰማን አስቡት። ሰው እኮ ነው። አጋድመው በችንካር ከእንጨት ጋር አያያዙት። አላዶር፣ ዳናት፣ አዴራ በሚባሉት በሦስቱ ምስማሮች ሰውነቱን ከእንጨቱ ጋር ሰፉት። ምን ይሰማው ይሆን? አስቡ። እኛን ለማዳን እንዲህ አይነት ዋጋ ነው የተከፈለው። ስለኛ እንዲሁም ሆነው የቆሰለው። ከዛ በኋላ ከእንጨቱ ጋር ከሰፉ በኋላ ነው ብድግ አድርገው እንጨቱን ያቆሙት። አስቡ። መጀመሪያ ከእንጨቱ ጋር ሰፍተው ነው አዘጋጅተው፣ ልክ እንደ ጣውላን ከጣውላ ጋር እንደሚያያይዝ የክርስቶስን ሰውነት ከእንጨቱ ጋር በመስማር አያይዘው ከዛ በኋላ ነው ያቆሙት። ነገሩ ቢገርምም ደግሞ አያስደስትም። እኛን እንዴት እንደሚወደን አያችሁ። ለእኛ እኮ ነው ይሄን የሆነው። እሱ ራሱ ስለ ኃጢአታችን በመስቀል ላይ ተሰቀለ የሚለው ስለ እኛ ነው። በዚህ ሁኔታ በመስቀል ላይ ተሰቀለ፣ አቆሙት። ያውም ራቁቱ ሰማይን በከዋክብት ያስጌጠ፣ ምድርን አይነቱ ብዙ በሆነ አበባ ያስጌጠ፣ እኛም ከተለያዩ እጽዋት ከተለያዩ ተክሎች የተዘጋጀ ልብስ እንዲህ እንድንለብስ ያደረገ እሱ ራሱ ራቁቱን በመስቀል ላይ ተሰቀለ። እኛን የጸጋ ልብስ ሊያለብስ እሱ በዚህ ሁኔታ ባዶ ራቁቱን ተሰቀለ። እንዲህ ይወደናል፣ ደስ ይበላችሁ። እኛን ሊያለብስ እሱ ተገፈፈ። እኛን ሊፈውስ እሱ ቆሰለ። እኛን ሊያከብር እሱ ተዋረደ። ደስ አይልም? ይህን ያህል ውድ ነን። ይህን ያህል ተፈላጊዎች ነን። ሰው ማለት ይሄ ነው። ለሰው ነው ክርስቶስ እንዲህ የሆነው። ለእኛ ነው ክርስቶስ እንዲህ የሆነው።
እና ክርስቶስ ይሄን ያህል የወደደውን ሰው ዛሬ እኛ እንወደዋለን? ሰዎች እኛን ይወዱናል? እኛ ሰዎችን እንወዳለን? ሁላችንም ግን በእግዚአብሔር ዘንድ ይሄን ያህል ዋጋ ተከፍሎልናል። እንዲህ አድርገው ሰቀሉት፣ አቆሙት። ምን ያህል ፍቅር ነው! የማይነጥፍ ፍቅር፣ የማይነጥፍ ፍቅር። እንደዛ ተሰቅሎ እንኳ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እውነት ነው ይመስለናል እንጂ ሰው መደብደብ፣ ሰው መግደል፣ ሰው መቀማት አሁን በዛ ዘንድ ይህን በሚያደርግ ሰው እንደ ጀብዱ ይቆጥረው ይሆናል፣ እንደ እውቀት ይቆጥረው ይሆናል። ግን አለማወቅ ነው የሚባለው ይህ አይነቱ እውቀት። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ገርፈውት፣ ሰቅለውት፣ ቸንክረውት፣ ስጋው ተቆርሷል እኮ፣ ደሙ ፈሷል እኮ። ደም እየፈሰሰ ስጋ ተቆርሶ እንዲህ የሚያደርጉትን ሰዎች አባት ሆይ የሚያደርጉትን አያውቁም ይቅር በላቸው። እንዴት አይነት ፍቅር ነው! እየሰቀልነውም እንዲህ ነው ያለው ለኛ። ይህን ያህል ሰው ውድ ነው። ይህን ያህል ሰው ይፈለጋል በሱ ዘንድ። ይህን ያህል እንዲህ እያለ እኔ ይገርመኛል። አይገርማችሁም? አሁን ቁስሉን ከማዳመጥ ይልቅ የሰዎችን ሁኔታ ማዳመጥ፣ ማሰብ፣ እኒህ ሰዎች ምን ሊሆኑ ነው ማለት። ከዛም በኋላ ደግሞ ቀጥሎ በቀኝ የተሰቀለው ሽፍታ እንደምታውቁት ነገሮችን ሁሉ አስተዋለ። በመስቀል ላይ ሆኖ ለሚያሰቃዩት ሲጸልይ አየ። ጲላጦስ የወሰደውን መረጃ ሰምቷል። በደል የለበትም እንዳለ እና ጓደኛው በግራ የተሰቀለው አንተ ክርስቶስ ከሆንክ እኛንም አንተንም አድን እያለ ያፌዛል። በመስቀል ላይ ሆኖ እንደው በዛ በባከነ ሰዓት እንኳን ይውላችሁ አልተለወጥም። ይሄ ቦዘኔ ሰው ሁልጊዜም ቦዘኔ። እንደው ይሄ ክፉ ልምድ እስከ መቃብር ድረስ ተከትሎ ነው የሚሄደው። መቃብር ይሄ ዋዘኛ ሰው፣ አሉባልታ የሚያወራ ሰው ምንጊዜም ቢሆን አይሸመግልም። እንደ በመጨረሻው ሰዓት እንኳን አይለወጥም እና አንተ ክርስቶስ ከሆንክ እኛንም አንተንም አድን እያለ ያፌዛል። በቀኝ የተሰቀለው ግን ፍቅሩን ተመለከተ። እንደዛ ተሰቅሎ እንኳን ለሰው ሲሳሳ አየ። ያለ በደል እንደተሰቀለ አየ። አምላክም እንደሆነ አወቀ። እግዚኦ አመ ትመጽእ በመንግሥትከ፣ አቤቱ በመንግሥትህ ዳግም በመጣህ ጊዜ አስበኝ ማለት በቸርነትህ አስበኝ፣ በቸርነትህ አስበኝ። በደሉን ያውቃል፣ ኃጢአተኛ መሆኑን ያውቃል። እንደ በደሉ እንደተከፈለው ያምናል። ስለዚህ እኔ በደለኛ ነኝ፣ በቸርነትህ በመንግሥት ጊዜ አስበኝ አለ። እንዲህ እያለ ይጮኻል። ሶስቱም ተሰቅለዋል እኮ። እጅ ላይ የገባው ችንካር ነው፣ ስቃዩን አስቡት። እግር ላይ የገባው ችንካር ነው፣ ስቃዩን አስቡት። ስጋ እየተቆረሰ ደም እየፈሰሰ ነው፣ ስቃዩን አስቡት። ይሄን ማዳመጥ ትቶ የወንበዴውን ድምፅ ማዳመጥ አይገርምም? ወንበዴው የሚጮኸውን ድምፅ ያዳምጣል። የእሱን የቁስል ጥዝጣዜ ስቃይ ትቶ የወንበዴውን ድምፅ ያስባል። እና ክርስትና ማለት ይሄ ነው ማለት ነው። በመከራ ውስጥ ሆኖ እንኳን የእሱን መከራ ቀላል አድርጎ የሌሎቹን መከራ ማሰብ፣ ራስን ረስቶ ሌሎቹን ማስታወስ፣ ራስን ጥሎ ሌላን ማንሳት ነው ማለት ነው ክርስትና። ወንድሞቻችን ክርስትና እንዲህ ነው። አያችሁ፣ አምላካችን በመስቀል ላይ ተሰቅሎ ስጋው እየተቆረሰ ደሙ እየፈሰሰ አድነኝ የሚለውን ሰው ድምፅ ነው ሲሰማ የነበረው። የቁስሉን ድምፅ አይደለም፣ ስሜት አይደለም የሚያዳምጠው። አሁን ዛሬ የተሰበሰብነው እንዲሁ ከዚህ አንጻር እኛ የት ነው ያለነው እንድንባባል እኮ ነው። ምን ላይ ነው ያለነው? ለሰው ያለን ቦታ ምን ይመስላል እንድንባባል እኮ ነው አይደለም? ራስን ጥሎ ለካ ወንድምን ማንሳትም
ራስን ረስቶ ለካ ወንድምን ማስታወስ ነው ክርስትና ማለት። ቀራንዮ ማለት መስቀል ማለት ይህን ያየንበት ነው ማለት ነው። እንዲሆኖ ያስባል፣ ያስታውሳል፣ ያዳምጣል። ስለዚህ ምን አለው? ዮም ትሄሉ ምስሌ ውስተ ገነት፣ ዳግም እስከምመጣ አይደለም ዛሬውኑ ከእኔ ጋር በገነት ትኖራለህ። ክብር ምስጋና ለሱ ይሁን። ያ ወንበዴ ዘመኑን ሁሉ እጁን በደም ነክሮ የነበረ ሰው ዛሬውኑ ከእኔ ጋር በገነት ትኖራለህ የሚል ድምፅ ይስማ። አንድ ጊዜ እባክህ በመንግስት አስበኝ ብሎ ይኸው ንስሐ ማለት እንዲህ እኮ ነው። እናቶቻችን፣ እህቶቻችን፣ አባቶቻችን፣ ወንድሞቻችን የቱንም ያህል ትናንትና ክፉ ብንሆን፣ የቱንም ያህል ጠዋት ክፉ ስራ ሰርተን ቢሆን አሁን እንደዚህ ወንበዴ መጸጸት፣ ማዘን፣ ራስን መውቀስ፣ እግዚአብሔርን ይቅርታ መጠየቅ ከተቻል እግዚአብሔር ምልስ ነው የሚለው። ይኸው ይቅር አለው። ዛሬውኑ ከእኔ ጋር በገነት ትኖራለህ አለው። ወደ ሲኦል አትሄድም። 5500 ዘመን ተዘግታ የነበረችው ገነት መጀመሪያ የምትከፈተው ላንተ ነው አለ። ይህን ጊዜ እንጠቀምበት እስኪ፣ እንመለስ እስኪ። ትናንት ዋሽተናል፣ ትናንት ታምተናል፣ ትናንት በሰዎች ላይ ክፉ አውርተናል፣ አስወርተናል። ትናንት ለብዙ ሰዎች መታሰር፣ መገደል፣ መደብደብ ምክንያቶች ነበር። እስኪ ዛሬ እንመለስ። አሁን እንወስን እስኪ እንመለስ። እግዚአብሔር ምልስ ነው። እግዚአብሔር ይመለሳል። ዛሬውኑ ከኔ ጋር በገነት ትኖራለን። የእግዚአብሔር መልስ አቤቱ ይቅር በለኝ አጥፍቻለሁ ካልን ይሄ ነው። ይህንኑ ጭምር የምናይበት ቀን ነው። በመስቀል ላይ ሆኖ ይሄን አለ። አሁንም በተጨማሪ ደግሞ ከመስቀሉ ስር የምታለቅሰውን እናቱን፣ ከመስቀሉ ስር የሚያለቅሰውን ደቀ መዝሙሩን ዮሐንስን ይመለከት ነበር። ቁስሉን መመልከት ትቶ፣ ቁስሉን ማዳመጥ ትቶ አሁንም ሰው ነው የሚያስበው። ለእኛ የተሰቀለ ነውና፣ ለእኛ ከሰማየ ሰማያት የወረደ ነውና እንደ በመከራ ሆኖ ሌላን ማየት፣ እየራበው የሌሎቹን ራብ ማስታወስ፣ የእሱን ትቶ እያመመው የሌሎችን ሕመም ማስቀደም። ክርስትና ማለት እንዲህ እኮ ነው። እስቲ በዚህ ልክ ወንድሞቻችን እህቶቻችን እንተሳሰብ። እስቲ የወንድሞቻችንን ስቃይ እንመልከት። ጦማዳሪዎችን እስኪ እናስብ። ዓለም ያልተመቻቸውን ቀን ጊዜ የጣላቸውን ሰዎች እስኪ እናስባቸው። ዛሬ ተሰብስበን ይሄን የማናስብ ይሄን የማንወስን ከሆነ ምንም የእኛ መሰብሰብ ከንቱ ነው ማለት ነው። በመስቀል ላይ ሆኖ አሁንም እናቱን አየ። ለደቀ መዝሙሩ አደራ ሰጠ። ደቀ መዝሙሩን ዮሐንስንም ለእናቱ አደራ ሰጠ። ማርያምንና ቅድስት ማርያምንና አንድ ዮሐንስ ወንጌላዊን አደራ እያሰጣጠ እንዳይመስላችሁ። በዮሐንስ አማካኝነት ሁላችንንም ለድንግል ማርያም ልጆች እንድንሆን እየሰጠ ነው፣ እያስረከበ ነው። በዮሐንስ አማካኝነት እናቱን ድንግል ማርያምን እናት እንድትሆነን እየሰጠ ነው። አንድ ልጅ ወልደ አንድ ልጅ ሲሰቀል በቀራንዮ በቢሊየን የሚቆጠሩ ልጆችን ድንግል ማርያም ወልዳለች፣ አግኝታለች። መስቀል ወልዶላታል። የልጇ መስቀል አፍርቶላታል። ሁላችን ልጆቿ ነን። ይህም አደራ ነው። አደራ የተሰጠን ልጆቿ ነን። ድንግል ማርያምን ማሰብ ማስታወስ በነገረ ድህነት ላይ ሚናዋ ድርሻዋ ሰፊ ስለሆነ ይህንን ሁሉ አደረገ። በመስቀል ላይ የተሰቀለው በመስቀል ላይ ሆኖ ይሄን ይሰራል። በዚህ ሁኔታ የማይሞተው ሞቶ ተቀብሮ በሞቱ ሞትን ቀበረልን፣ በሞቱ ሞትን ሻረልን። ገነት ተከፈተች። ሲኦል እንደ ምርጫው አልተዘጋችም። ግን አልተዘጋችም። የተዘጋችውን ገነትን ሲከፍት የተከፈተችውን ሲኦልን ግን አልዘጋም። ይሄ የሚመርጥ ካለ እንዲቀጥልባት። ግን ወደ ሲኦል አልሄድም ላለ 5500 ዘመን ተዘግታ የነበረችው ገነት
በመስቀሉ በደሙ መፍሰስ በስጋው መቆረስ በሞቱ ገነት ተከፍታለች። ደስ ይበላል። ይህ ቀን ይህን የምናይበት፣ ይህ ቀን ይህን የምናስብበት፣ በዚህ መልኩ ለእኛ ዋጋ መከፈሉን የምናውቅበት የምናስብበት፣ ይህን እያሰብን የምናመሰግንበት፣ ይህን እያሰብን ለሌሎቹ እንዲህ የምንሆንበት፣ እንደ ክርስቶስ ራሳችንን የምንሰጥበት የምንጥልበት ቀን መሆኑን ለመረዳት ነው ቤተ ክርስቲያን የሰበሰበችንና አምላካችን እግዚአብሔር ይመስገን። በመስቀሉ የተገኘውን በረከት በመስቀሉ የተገኘውን ስጦታ ሳናባክን ለመጠቀም ለመዳን የምንበቃ ልጆቹ ያድርገን። ወስብሐት ለእግዚአብሔር።